እኔ ብሔራችሁ ብዬ አይደለም፣ እኔም ብሔር አለ። ነገር ግን የኔ ብሔር ኢየሱስ፣ የእናንተ ብሔር ኢየሱስ። ዝም ብላችሁ አትጣሉ ብላችሁ ብሔር ብላችሁ ምንም አይደላችሁ እኮ አይገባችሁ። ምንም አይደለንም፣ ያለ ኢየሱስ ምንም አይደለንም። አንዱና ትልቁ ችግር ወንጌል ምድሪቷን መድረስ ሳይሆን የወንጌል ሰዎችን የወንጌል ያገኙትን የወንጌል ሰዎች ማድረግ የቸገረ ጌታ መንፈስ ቅዱስ በሕይወታችን በልባችን በራያችን ምን ያህል ለመስራት ይፈልጋል? ዛሬ የምንሮጠው ሩጫ ለምንድን ነው? አምና በየዓመቱ መጀመሪያ ላይ ጠቅላይ ሚኒስትሩ በዚህ ዓመት ማለት በ2025 ዓመት ማለት ባለፈው ዓመት ማለት ኢትዮጵያን ዲጂታል ሶሳይቲ እናደርጋለን ብሎ ተናግሮ ኢትዮጵያን ዲጂታል ሶሳይቲ እናደርጋለን። የዲጂታል ሶሳይቲ ብዙዎቻችሁ የሰማችሁ አይመስልም። ነገር ግን ዲጂታል ሶሳይቲ በአሁኑ ጊዜ ሁሉ ነገር ዲጂታል እየሆነ ነው ያለ። በባንክ በተለያየ መንገድ ይህ ትምህርት ቤት ሄዳችሁ ስለ ዲጂታል ሶሳይቲ እንድትማሩ አይደለም ትማሩ ተማሩ። ነገር ግን አሁን የተማሩት ዲጂታል ሶሳይቲ በዛ ይጠቀሙበታል። አሁን እኔ የሚፈልገው የወንጌል ሰዎች ነው። ወንጌል በአፋችሁ ወንጌል ነው። አሜን። ወንጌል በአካሄዳችሁ ወንጌል ነው። ወንጌል በአምልኳችሁ ወንጌል ነው። ያ ነው ለኔና ለእናንተ ትልቅ ኮንሰርን መሆን ያለበት። ወንጌል በናዝሬቱ በክርስቶስ ኢየሱስም በሕይወታችሁ ወንጌል ይሁን። አሜን። በከተማችሁ ወንጌል ይሁን። አሜን። በብሔራችሁ ወንጌል ይሁን። አሜን። በደቡብ ኢትዮጵያ ወንጌል ይሁን። መንግስት ሴኩላር መንግስት ነው። ሴኩላር መንግስት አገሪቷን የዲጂታል ሶሳይቲ እናደርጋለን። ቤተክርስቲያን ምን አደርጋለን? ገና ይጠጣል። 4 ዓመት ስንት ጊዜ ወስዱ ስንት ራስ ምንታል አሁን ለመጸለይ ምን ማለት ነው? ስለዚህ አሁን እውነተኛ ንስሐ ነው የሚያስፈልግ ወገኔ። ይህ ሰሞኑን በዚህ ቦታ የጀመራችሁት እንቅስቃሴ አንዱ መንገድ ጸሎቱ እጅግ ደስ የሚያሰኝ ነው። አብያተ ክርስቲያናት መሪዎች እስከዚህ መምጣታችሁ በጣም ቆንጆ። እናንተ መዘምራን እስከዚህ መምጣታችሁ በጣም ቆንጆ። እግዚአብሔር ይርዳል። እውነት ነው። ቁጭ ብላችሁ ብታስቡ አያችሁ፣ አንዱ ያለ ሌላ ሁሉም ነገር አሁን ይሄ መካነ ኢየሱስ ነው አይደል? ለዚህ ከተማ ለቃለ ሕይወት ለመሰረተ ክርስቶስ ለሙሉ ወንጌሎች ቢኖሩ መካነ ኢየሱስ ዘንድ ያለ መልእክት አለ። ለመካነ ኢየሱስ ደግሞ ቃለ ሕይወት ጋር መልእክት አለ። ቃለ ሕይወት ጋር ደግሞ ለሙሉ ወንጌል መልእክት አለ። ከሙሉ ወንጌል ጋር ደግሞ ለሌላ መልእክት አለ። የአንዱ ያለ አንዱ ሙሉ አይሆንም። መፈላለግ ያለብን ምክንያቱም ወንጌል ሙሉ የሚሆኑ መሰረተ ክርስቶስ የሚሰብከው ቃለ ሕይወት የሚሰብከው መካነ ኢየሱስ የሚሰብከው እነዚህ ሁሉ ወንጌል የምትሰብኩ እነዚህ ሁሉ ዋናው ክሪሙ ዋናው ፍሬ ነገሩ በሚወጣበት ጊዜ እኔና እናንተ ከመጠቃቀም ሌላ መነካከስ አይሆን። ከመጠቃቀም ሌላ የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። እግዚአብሔር ማስተዋልን ይስጠን። እግዚአብሔር ይፈውሰን። እኛ ተፈውሰን ለምድሪቷ ፈውስ እንድንሆን የምጣሉት አስታራቂዎች እንድንሆን ለተረገመች ምድር እኔና እናንተ ለበረከት እንድንሆን የእስራኤል አምላክ እግዚአብሔር በምሕረቱና በቸርነቱ ይጎበኘን። ይህ ዘመን የፈውስ ዘመን ይሁንልን። ይህ የተጀመሩ ወገኖች ጸሎት ቀላል አይመስላችሁ። ይህ የተጀመረው ጸሎት ዛሬ ተጸልዮ ነገ የሚረሳ ጸሎት አይደለም። የቄስ ሳሙኤል ማሳቢያ አይደለም። እንድንፈወስ ነው። የተፈወሰ ሰው ጎረቤት ያለው ጎረቤቱ ምናምን ሄዶ ያውቃል። ሂዱና ታረቁ። ሂዱና ከተለያየ ብሔር ብሔረሰብ እዚህ አካባቢ ካለ ከጎረቤቶቻችሁ አትጣሉ። የተጣላችሁ ያኮረፋችሁ ካላችሁ ሂዱና በእግራችሁ ላይ ወድቃችሁ እግራቸውን እያጠባችሁ ኢየሱስ ክርስቶስ ፈውሶኛል፣ ምሕረት አድርጎልኛል፣ ምሕረት አድርጌያለሁ፣ እወዳለሁ ብላችሁ አውጁ። በከተማይቱ ላይ ዛሬ ምሽት የምሕረት ምሽት ይሁን። የተጣሏችሁን ሰዎች ሂዱና ታረቁ። የተጣላ ሰው እንደው ጥላቻን ይዞ ቀና ብሎ መሄድ ምን ማለት ነው?
ቀና ብሎ መሄድም አይደለም። ብንታል ከተማይቱ ትፈወስ። እግዚአብሔር ይፈውሰን። አሜን። ይፈውሰን። አሜን። ይፈውሰን። አሜን። ይፈውሰን። በየዘመናቱ የሠራዊት ጌታ እግዚአብሔር ሕዝቡን ለመመለስ፣ ሕዝቡን ለመማር፣ ለመፍታት፣ ለማዳን ቃሉን ይልክላቸዋል። የእግዚአብሔር ቃል የምሕረት ቃል ነው። የምሕረት ቃል ነው። የግብዣ ቃል ነው። ቃሉን የሚሰሙ ቃሉን የሚያስተውሉ እንዴት የተባረኩ ናቸው። ነፃነት እያለ አሁን ኢትዮጵያ ውስጥ ኢትዮጵያ ነፃ ናት ማለት ነፃነት ያለጣለ ግን ስንት ኢትዮጵያውያን ናቸው ነፃ ይወጡ? ስንት ኢትዮጵያውያን ናቸው በጥላቻ በቆሰኝነት በክፋት በቅናት በሙሉ ህዝቡ የታሰረ አይደለም። ዛሬም የሠራዊት ጌታ እግዚአብሔር ለእኔና ለእናንተ ከቃሉ ያለፈ መልእክት፣ ከቃሉ ያለፈ ስጦታ፣ ከቃሉ ያለፈ መገለጥ ማስተዋል የለውም። በመዝሙረ ዳዊት ምዕራፍ 107 ቁጥር 70 ላይ ቃሉን ላከ ፈወሳቸው ካለ በኋላ ከጥፋታቸው ማዳናቸው የእግዚአብሔር ቃል በስተኋላ መዳናቸው እርቅ አለ፣ አንድነት አለ። በጎናቸው የተቀመጠውን ሰው ድምፅ ከፍ አድርጋችሁ በጣም የሚወድ ይበዙ እጅ ያላችሁ በሙሉ ከፍ ነው ያለው። እግዚአብሔር ያድርግ። አሜን ያድርግ። አሁን እዚህ ያለ ህዝብ በሙሉ ከዚህ ሲወጣ በመንገድ ላይ የሚሄዱትን በሙሉ በጣም ወድሃለሁ። ምን ይሆናል? ይጠላል። ድንጋይ ወርቁ ይዞ ምንድን ነው? ወድሃለሁ። እግዚአብሔር ስለወደደኝ ወድሃለሁ። ዛሬ ለህዝባችን ለምድራችን የሚያስፈልገው ሌላ ሳይሆን የሚፈውስ ከጥፋት የሚያድን የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 3 ቁጥር 2 ላይ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል። ከቁጥር 3 ለዮሐንስ መጥምቁ የመጣለት ቃል እያነበበ ያደገ ቃል እያነበበ ያደገው ቃል መገለጥ ሆነለት፣ ሬማ ሆነለት ይላሉ። መገለጥ ሆነለት፣ ማስተዋል ሆነለት። ብዙ ጊዜ ይህንን ቃል እናነባለን እንጂ መገለጥን የምናገኘው ወገኖቼ በብዛት አይደለም። ይህ የምናነበው በሙሉ በመገለጥ ገባብን እኔና እናንተ በሙሉ ልዩ የእግዚአብሔር አገልጋዮች እንሆናለን። ወንጌልን ይዘን የምንጣላ መገለጡ ስለሌለ ወንጌል ስለማናነብ አይደለም። ዮሐንስ መጥምቁ ያነበሩ ቃል መገለጥ ሆነለት። ይህ የበረሃ ነቢይ በምንም አይነት የማይደፈሩትን ካህናትን፣ ነገስታትን፣ መንግስታትን በታላቅ ድፍረት ቻሌንጅ ማድረግ ጀመረ። ምንድን ነው ቻሌንጅ በማድረግ መገዳደል ጀመረ። መገዳደል ወገኖቼ ይህ ሰው ምን አደረገ መሰላት? ወጣና መሪዎችን፣ ሹሞችን፣ ቀራጮችን፣ ወታደሮችን፣ ሻጮችን፣ አትራፊዎችን፣ ካህናትን ሚሳግቧል። ዘረዘራቸው። የመንገድ ላይ የሚጋጩት ገበሬዎች፣ የቢሮ ሰራተኞች፣ እነዚህ በሙሉ የመንግስት ባለስልጣናት የተሾሙትን በሙሉ ሚሳግቧል። ብዙ ነገር ምንም ጉዳዩ አልነበረም። ምክንያቱም ራሱን ሰጥተዋል አለ። ለመጣለት አልታዘዘ። ከእግዚአብሔር የሆነ ድፍረት ነበረው። ለምን መሰላል? በሰው አልተላከ፣ ኮሚቴ አይጠራበት፣ ደመወዙ አይቆረጥ፣ ሽማግሌዎች አይገስጹት፣ ቤት የሚለው ነገር የለው፣ ከስራ አባረሩት፣ የገቢ ጉዳይ አያሳስበው፣ እገሌ ምን ይለኛል አይል፣ የወሬ ጓደኛ የለው፣ ጎረቤት አኮርፈው ግድ አልነበረው። ሁለቱም ተናግሮ ሌባ ቀራጮችን ሌቦች ናቸው እያለ ፈሪሳውያንን እናንተ ታላሮች ናቸው እያለ ንሳሉ እያለ ነው። የእስራኤል ቅዱስ እግዚአብሔር እንደዚህ አይነቱን አገልጋዮች በማዕከላችን ያስነሳ። ከጎረቤቱ ጋር ተነጋግሮ ተማክሮ የሚመጣ ከብሔሩ ጋር ከብሔሩ አንጻር ከሚናገር የእስራኤል ቅዱስ እግዚአብሔር በክርስቶስ ኢየሱስም ያድን። ይህ ሰው ምንም የሚያሳስበው ነገር አልነበረም። ምክንያቱም ገቢ የሚሰጠው
ዛሬ ከአገልጋዮች በጣም ብዙ ችግር ላይ ናቸው። ምክንያቱም ደሞዝ አለ፣ እነሱ ላይ የሚወስኑ ሽማግሌዎች አሉ። እግዚአብሔር ይቅር ይበላቸው። ከዛ በኋላ የተለያዩ ነገሮች አሉ። የወሬ ጓደኛ አለ። እንደዚህ ተብለሃል፣ እንዲህ ማለት ብትል እኮ ይሄ ከባድ ነው አትበል። ተመክሬ እስራኤል ቅዱስ እግዚአብሔር አንተን ማለት ሰው ምንም ማድረግ ደፍሬ ውጣና ይኸው እግዚአብሔር ምንም በቃ አይጥልህም። እንደያዘ ከፍ ከፍ ያደርጋል እንጂ አይጥልህም። እግዚአብሔር ማስተዋል ይስጠን። አሜን ይስጠን። ዮሐንስ በምድረ በዳ ቢሆን በንጉሥ ፊት ቢሆን መልእክቱ አንድ ነበረ፣ እውነት ነበረ፣ ግልጽ ነበረ፣ ነፃ አውጪ ነበር። ንስሐ ግቡ ነው በቃ። ንስሐ አታታሉ፣ አታስመስሉ። ዛሬ ለእኔና ለእናንተ የምናገለግለው ሕዝብ ታሪካዊ ችግር ያለበት እርቅና ፈውስ፣ ሰላምና ጤና የሚያስፈልገው ሕዝብ ነው። ምክንያቱም ሕዝባችን በብዙ ነገር የተተሳሰረ፣ የተቆሳሰለ፣ የተወለያየ፣ የተሰራረቀ፣ የተጣላ፣ የተለያየ በባዶ ፈገግታ የሚሸነጋገር ውስጡ አልቋል። ግን ዝም ብሎ ይህንን ነገር ማን ነው የሚያስታርቅ? ማን ነው አንድ የሚያደርግ? ማን ነው የሚፈውስ? ይህንን ዲፕሎማሲ አይዝም። አሁን የአፍሪካ አንድነት ስለ ሰሜኑ ኢትዮጵያ ብዙ ስራ ሰራ። በጣም ነው እግዚአብሔር የምናመሰግነው። ምንድን ነው እንዳይተኳኮሱ ብሎ ለጊዜው እንትን አደረገ። ነገር ግን ጥይቱ አሁንም አልቆመም። ለጊዜው ትልቅ ስራ ነ ዩኖዋት ምን እንደሆነ ታውቃላችሁ? ጥይቱ ቀረ እንጂ የሰዎቹ ውስጥ አሉ የደማ ውስጣቸው አልፈወሰ። እግዚአብሔር ሲሰራ ከውስጥ ፈውስ እየፈወሰ ነው። የእስራኤል ቅዱስ እግዚአብሔር ፈውሱን ያምጣው። እግዚአብሔር ያስበን። እግዚአብሔር ይመልከተን። የእግዚአብሔር ቃል ወገኖች እንድንፈወስ ወደ እሱ እንድንመጣ በእውነት እንድንቀርብ እግዚአብሔር ይህችን ከተማ ይህንን ህብረተሰብ 54 ብሔር ብሔረሰቦች ያሉባት የሚኖሩባት ነው። እግዚአብሔር ምድሪቷን ይቀድስ። ይህንን የሚያጣላውን አጋንንታዊ አሰራር፣ አጋንንታዊ አመራር፣ አጋንንታዊ ስልጣን በናዝሬቱ በጌታ በኢየሱስ ክርስቶስ ከዚች ከተማ ላይ ከዚች ምድር ላይ ያንሳው። ይህ ከዚህ ከደቡብ ኢትዮጵያ ከዚህ ከእናንተ ማዕከል ዓለምን ቻሌንጅ የሚያደርግ ስለ ዓለም ውግዘት፣ ስለ ዓለም ውንብድና፣ ስለ ዓለም ስርቆት፣ ስለ ምድራችን መለያየት መልእክት ያላቸው ቻሌንጅ የሚያደርጉትን የእስራኤል ቅዱስ እግዚአብሔር ያስነሳል። አሜን ያድርገው። አሜን ያድርገው። እሱ ሁላችሁ ይበሉ። እጆቻችሁ ወደ ላይ አንሱ። የእስራኤል አምላክ እግዚአብሔር በናዝሬቱ በጌታ በኢየሱስ ክርስቶስ ወደ እሱ የተነሳውን ይህን እጃችሁን ይመልከት። ይህ እጆቻችሁ ከምንም አይነት በደል ከምንም አይነት አመፅ በናዝሬቱ በክርስቶስ ኢየሱስ የነጻ ይሁን። ውስጣችሁ የተፈታ ውስጣችሁ የነጻ ለዚህ ዘመን ለዚህ ትውልድ የተጠራችሁ እግዚአብሔርቱ ያመጣችሁ መንገዱን ያስጀምራችሁ ለደቡብ ኢትዮጵያ ለፈውስ ያድርጋችሁ። ለመላ ኢትዮጵያ ለፈውስ ያድርጋችሁ። ለመላ አፍሪካ እግዚአብሔር ከክልል ሜንታሊቲ አውጥቷችሁ ከሰው ማስተሳሰብ አውጥቷችሁ የእስራኤል ቅዱስ እግዚአብሔር በምድር ላይ ድምፅ ያድርጋችሁ። በምድር ላይ መልእክት ያድርጋችሁ። መልእክተኞች ያድርጋችሁ። በዛ መንፈስ በዛ ጸጋ እግዚአብሔር ይላካችሁ። የእስራኤል አምላክ እግዚአብሔር ሕይወታችሁ ኑሯችሁ ይረከብ። ከዛሬ ጀምራችሁ የምትረግጡበት ቦታ የተባረከ ይሁን። የምትኖሩበት ቤት የተባረከ ይሁን። ከእናንተ የተነሳ ጎረቤቶቻችሁ በክርስቶስ ኢየሱስም የተባረኩ ይሁን። የእግዚአብሔር ስም በሕይወታችሁ ይገለጥ። በማዕከላችሁ ይገለጥ። በትዳራችሁ ይገለጥ። በመስሪያ ቤታችሁ ይገለጥ። አለመግባባት ከምድሪቷ ላይ በናዝሬቱ በክርስቶስ ኢየሱስም ይወገድ። እያንዳንዱ ብሔረሰብ የተፈወሰ ይሁን። ተፈውሶ ለእግዚአብሔር መልእክተኛ ይሁን።
በጌታ በኢየሱስ ክርስቶስ ይህ የተጀመረው እንቅስቃሴ ምድሪቷን ጠቅላላ የሚከብ ምድሪቷን የሚያቅፍ ምድሪቷን የሚነካ ትልቅ ኃይል የሚገለጥበት እንቅስቃሴ ይሁን። እግዚአብሔር ይባርካችሁ። እግዚአብሔር በኑሯችሁ በዘመናችሁ ሁሉ በረከቱን በእናንተ ላይ ያድርግ። በክርስቶስ ኢየሱስም በውስጣችሁ በሕሊናችሁ ያለው ማንኛውም ኃጢአት በጌታ በኢየሱስ ክርስቶስም ከላችሁ ላይ ዛሬ ይወገድ። የአንደበት አስተሳሰብ፣ የአስተሳሰብ፣ የልብ፣ የአካሄድ ማንኛውም አይነት በደል በናዝሬቱ በጌታ በኢየሱስ ክርስቶስም ከላችሁ ላይ ይነሳ። እግዚአብሔር ይጎበኛችሁ። እግዚአብሔር ይመልከታችሁ። እግዚአብሔር ይፈውሳችሁ። ፈውሶ ለፈውስ ያድርጋችሁ። ታሪካችሁ ከዛሬ ጀምሮ ስማችሁ ከዛሬ ጀምሮ በእግዚአብሔር ስም ይለወጥ። የተለወጠ ሕዝብ፣ የተለወጠ ማህበር፣ የተለወጠ ጌታ እግዚአብሔር የእግዚአብሔር ሕዝብ ያድርጋችሁ። እግዚአብሔር ለውጡን በእናንተ ላይ ያብዛ። እናንተን እግዚአብሔር ያብዛችሁ። እግዚአብሔር ይጠቀምባችሁ። እግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ